ቁጭ በይና እጅሽን እንደዚህ አድርጊና ቁጭ በይ። ከቻልሽ መስታወት ከፊት ለፊትሽ ካለ ጥሩ ነው፣ ጥሩ ነው። ግን ቁጭ በይና እስከ ዛሬ የሆንሽ የደረሱብሽን ነገሮች ማሰብ ጀምሪ። ከዛ የሆኑት በምን ምክንያት ነው? በምን ምክንያት ነው ያ ሁሉ ችግር ወደ እኔ የመጣው? የኔ ጥፋት ነው ወይስ ችግር ደርሶብኝ ነው ብለሽ ከራስሽ ጋር ስታስቢ 80% የአንቺ ችግር ነው። ለጓደኛሽ ሚስጥርሽን ካልነገርሻት፣ መውለድ ባለብሽ ሰዓት ሩጠሽ ሂደሽ መውለድ በሌለብሽ ሰዓት ካልወለድሽ፣ የሆነ ነገር ያማረሽን ነገር በሰዓቱ መብላት፣ ታመሽ በሰዓቱ ሕክምና ማድረግ ካልቻልሽ፣ በሰዓቱ የሆነ ነገር ማድረግ ካልቻልሽ የማን ጥፋት ሊሆን ይችላል? የማንም ጥፋት አለ። መታከም ካለብሽ መታከም ካልቻልሽ፣ ከታመምሽና አልጋ ላይ ከወደቅሽ የማን ጥፋት ነው? አንቺ ነሽ። መታመም ህመም መፍትሄ ይፈልጋል። ምክንያቱም ሕክምና ይፈልጋል። አሁን እኮ የብዙዎቻቸው ችግር ኩላሊታቸውን እየጠዘጠዛቸው የሚሰሩ ሰዎች አሉ። ሽንታቸው እያቃጠላቸው የሚሰሩ ሰዎች አሉ። እግራቸው እያበጠ የሚሰሩ ሰዎች አሉ። ለማን ነው የምትሰሪው? ቆይ አንዴ በእናትሽ አንዴ ሚዩት አድርግልኝ። ይቅርታ እሺ፣ ሚዩት አድርግልኝ። ለማን ነው የምትሰሪው? ለማን ነው? ቆይ አንቺ እግርሽ ካበጠ ኩላሊትሽን እየጠዘጠዘሽ ከሆነ ለማን አባቱ ነው የምትሰሪው? አንቺ ከሞትሽ በኋላ እኮ ያለሽን ንብረት ባንክ ያለሽን ብር እኮ ፍርድ ቤት ሂደው አመልክተው ያወጡታል። አንቺ ከሌለሽ ፀሐይን የለችም። አንቺ እግርሽን እያበጠ ከሆነ ለምን ትሰሪያለሽ? ለማን ነው የምትጨነቂው? አንቺ ፊትሽ ላይ አሁን መቼ የተለያየዋት ልጅ እኔ እግዚአብሔር እንዴት አድርጎ ነው የሰራት? ወይኔ ቆንጅናዋ፣ ወይኔ ስታምር፣ ወይኔ ስታምር፣ ወይኔ ስታምር። እኔ ቆንጆ ሴት በህይወቴ እንደዛች ልጅ አይቻላል። በጣም ቆንጆ ነች፣ ግን እዚህ ጋር ማዲያት አለ፣ እዚህ ጋር ማዲያት አለ። ቆንጆ ነች፣ ማዲያት አለበት። የፀጉሯ ህንድ ነው የምትመስለው። በጣም የሚገርማችሁን ነገር የማንም ጥፋት አይደለም። ብዙ ነገሮቻችሁ የራሳችሁ ጥፋት አያችሁ። የማንም ጥፋት አይደለም፣ የራሳችሁ። ይቺ ልጅ አሁን በዚህ መልኳ ፓይለት አይደለም፣ የጦር መሪ አይደለም። እራሱ አብይ ራሱ እንደው አይሳሳትም? ይሳሳትበታል። ምን አመጣት እዚህ? እኔ መንገድ አስፋልቱ ወደዛ ማዶ ተሻግሬ ባገኛት ምን ሆነሽ ነው እናቴ እዚህ ሀገር ምን ሆነ የጣለሽ ብዬ ሁሉ ልጠይቃት። እንዲህ ሰው ቅርጽ እንደዚህ አድርጎ ሰውነት ይሰራል? ጠንቅቅ ላይ የተሰራች በቃ ቅጥቅጥ የፋብሪካው በቃ ትክክለኛ እግዚአብሔር ፍጥረት የሆነች። ግን እዚህ ቤት አሁን ለበዓል ወጣ ነው ስራ ከቁመቷ ፀጉሯን እንደ ወንዶች እንደዚህ ነው የምታደርገው። እንዲህ ስታደርገው ዊግም አይደለም ፀጉር ነው ያለ። ምን ሆናችሁ ነው? ሌላ ስራ የላችሁ? ሌላ አስተሳሰብ እንዳታስቡ። አሁን ቲክቶክ ምን እያደረጋችሁ መሰላችሁ? አሁን እዚህ ያሉ ማህበረሰቦች የምትከተሏቸው ግን እነሱ በቂ የሆነ ድሪማቸውን ልማቸውን የሚኖሩ ሰዎች ምን እያደረጓችሁ መሰላችሁ? ስለ ራሳችሁ እንዳታስቡ፣ ቆም ብላችሁን ተረጋግታችሁ ህይወታችሁን እንዳትመሩ፣ ነገን እንዳታስብ፣ በሆነ በሚያዘናጊያ ነገር በአጀንዳ ነገር ግራ እያጋቧችሁ ነው። ታለንትሽን እንኳን ሳታውቂው፣ መክሊትሽን እንኳን ሳታውቂው ሞት ቀድሞሽ ይሄዳል። የሆነ ነገርሽን ሳታውቂው አልፈሽ ትሄጃለሽ። አንቺ ኢትዮጵያ ታባሩት ግድ የላችሁ ምልክት አንቺ የሆነ ነገር ለማድረግ የሆነ ነገር ለመስራት አንቺ መጀመሪያ ራስሽ እኮ መሰራት አለብሽ። ለዚህ እኮ ነው ዘላችሁ ባህሩ ስትገባላችሁ ዋና ትችሉ እዛው ሰምጣችሁ ትቀራላችሁ። አሁን ኢትዮጵያ መግባት ዋና በሉት ሰምጣችሁ ነው የምትቀሩት። ወይ ሌባ ይዘርፋችኋል፣ ወይ ቤተሰብ ይዘርፋችኋል፣ ወይ ጨለለች ብለው ያልጨለልሽውን ትጨልያለሽ። አበደች ነው የሚሉሽ። ስለዚህ ምንድነው ማድረግ ያለብሽ? አሁን የብዙዎቻችሁ ኢትዮጵያ ለመግባት የተዘጋጃችሁ ሰዎች ከ2 ወር ከ3 ወር በፊት አሰስ ገሰስ ነው የምትሰበስቡት። አንድ ጓደኛዬ ካርጎ ሊያደርግ ሂዶ የነገረኝን ታሪክ ልንገራችሁ፣ የእናንተ ትምህርት ይሆናችሁ። ልጅቷ የእጅ አመል አለባት። ብዙዎቻችሁ ይሄ ችግር ያለባችሁ ሰዎች አላችሁ።
ቤት የሆነ እቃ ሲመጣ ሲገዛ የሆነ እቃ ስትሰርቅ ጠፋ ተብሎ ይንጫጫል። ብዙ ሰራተኛ ስላለ ከዛ ያው አረቦች ይረሱታል። ስትሰበስብ የሆነ እቃ ስትሰርቅ የማዳማ መኝታ ቤት ገብታ ዳሀብ ስትሰርቅ የሆነ ነገር ብቻ የሆነ አንዳንድ ድሪቶች ስትሰበስብ ትቆይና በሜጇ ጊዜ ካርጎ ለማድረግ እዛ ውስጥ ካርቶን ውስጥ ከታለች። አንዲት አብራት የምትሰራ ፊሊፒን አንዳንድ ነገሮች ታይባታለች፣ ግን መናገር አልፈለገች። መጨረሻ ላይ ግን ልጅቷ አርፋ በሰላም እንደሚሄድ ከፊሊፒኗ ጋር ተጋጨች። የህልዋ መጨረሻ ሄዳ ካርጎ ልታደርግ ነው፣ እቃዋ ይፈተሻለች፣ አስፈትሿለች። ተሰብስቦ እቃዋ ተበተነ። ልጁ እኮ ካርጎ ሊያደርግ ቆሟለው። ሲበተን ያልተሰረቀ ያልተዘረፈ እቃ እዛ ውስጥ ጠይቁኝ። ለማን ነው እንደዚህ ይሆንሽው? ካርጎውን ትተው እሷን እስር ቤት ነው የከተቷት። ልጁን በመጣበት እግሩ ነው ተመልሶ የመጣ። ቆይ ለማን ነው የምትኖሩት? ምንድን ነው እያደረጋችሁ ያላችሁት? የምትኖሩት ሌላ፣ የምታደርጉት ሌላ፣ የምትሰሩት ሌላ፣ የምትሆኑት ሌላ፣ ማሞ ሌላ፣ መታወቂያው ሌላ የሆነ ህይወት ኑራችሁ ደግሞ በኑሮም ስታማርሩ ትኖራላችሁ። ምን ያድርግ? አንቺ ራስሽ ላይ አንቺ ለራስሽ ነሽ ያለሽው። ዙሪያሽ ያለው ውሸት ነው፣ ፍርሃቱ ውሸት ነው። አንቺ የራስሽና የራስሽ ብቻ ነሽ። 4 ነጥብ። ራስሽ መቆም የምትችይው በእግርሽ ራስሽ ነሽ። ማድረግ የምትችይው ነገር ራስሽ ነሽ። አንቺ ኢትዮጵያ ውስጥ ለወንድምሽ ሞባይል ነው የሚያሳስብሽ? ኢትዮጵያ ውስጥ ለሚሄድ ድሪቶ ነው የሚያስጨንቅሽ? ወይስ የነገ ህይወቴ በምን መልኩ ነው ይሄ የትዳር ተቋም ውስጥ ምገባው፣ የደስታ ተቋም ውስጥ ምገባው፣ የቤት ሰራተኝነት የሚባለውን ታፔላ ልጬ በስሜ የምጠራው፣ ክብሬን ከፍ ማድረገው መቼ ነው? ቁንጅና የምጠቀምበት መቼ ነው? ራሴ ከሰው የተሻለ መሆኔን ለሰው ማሳውቅበት መቼ ነው የሚለው አይደለም ያሳስበሽ። ሄሎ እንትና ገባሽ፣ ነይ ገባሽ። ነይ ደግሞ እኮ የሚገርመኝ ነገር እራሳችሁ ጠፍታችሁ ሰው የምትጎትቱት ነገር እኮ የሚገርመኝ የመጨረሻ ነወለሎች አላችሁ። ነወለል ምንድን ነው ትርጉሙ? ነወለል አልገባኝም እኔ ራሱ። ሰው እንዴት የራሱን ህይወት አስከብሮ ነው ከዛ በኋላ የሌላውን ሙድ መያዣ ማድረግ እንጂ አንቺ ጉድ ውስጥ ነሽ፣ ሙድ ትይዣለሽ። ጉድ ውስጥ እኮ ነው ያለሽ አንቺ፣ የሆነ እንትን ውስጥ እኮ ነው ያለሽ። ውጪ። ነገ ጨልላ ነው አብዳ ነው እንትን ብላ ነው ይችን እንደምን ቀን ያገኘናት ምናምን ብሎ ቤተሰብ ከሚላላጥልሽ፣ ባልሽ ሙድ ከሚይዝብሽ፣ ልንገራችሁ ፏ ብለሽ ራስሽን ካሁኑ እንደ ጭቃ እንደተሰራ እንትን ራስሽን እየጠበቅሽ እኔ ልንገራችሁ፣ ልጅቷ እዚህ ሀገር ባለፈው ስራውራ ሰምታል። 11 ዓመት ነው የሰራችሁ። ከዛስ ጓደኞቿ የሚሏትን ሁሉ ታደርጋለች። ከዛስ ጓደኛ ጋር ደወለች እና እንዲሁ ፊቴ እኮ ተቋቆረ፣ እዚህ ጋር ማዲያት ምናምን ወጣብኝ፣ ምን አድርጊው ስትላት ጓደኛዋ ምን አለቻት? ድንች ላጭና ድንቹን ከሁለት አድርጊውና እዚህ አይኗ እዚህ አካባቢ ላይ ይሄ ጥቋቁር ነገር አለ፣ ድንቹን ያቃጥለኛል፣ እዛ ኪችን ስለምሰራ ጨው ሽንኩርቱ ምናምን ሆኖ ምስል ድንች ላጭና በዚህና በዚህ አድርገሽ ድንቹን ከዛ እንትን በሻሽ ሰሪው ምናምን ትላታለች። ሜጇ እኮ 3 ቀን የቀር እነሱ አሰረቿ በካሜራ እያዩት ድንች ከትፋ እዚህ አይኗ ላይ አድርጋ የሆነ የምታደርገው ነገሩ የሆነ በቃ ግራ ገባቸው። ያበደች መስሏቸው ማለት ነው። ከእንትን ከብዶች ሆስፒታል ሰው አስመጡ ልጅቷን ወደ ሆስፒታል ለመውሰድ። ኧረ አላበድኩም እኔ ራሴን እየጠበቁ ማን ይስማት? የምታደርጉት ነገር ካለቀ በኋላ 3 ቀን 4 ቀን ሲቀር ውበትሽን ለመጠቀም የሆነ እንትን ዶክተር ያልሆነች ልጅ ቲክቶክ ላይ ወጣ ይሄ ለፊትሽ፣ ይሄ ለቂጥሽ፣ ይሄ ለናትሽ የምትለውን ስትሰበስቢ ትቆያለሽ። በሱ ነው እንደ ከረፈደ በኋላ ብትሰበስቢው ከጠወለገ በኋላ ምን ያደርግሻል? መጀመሪያውን ነው ከአሁኑ ጀምራችሁ ከራሳችሁ ለራሳችሁ መሆን የምችሉት። ጊዜ የላችሁ የትኛው ጊዜ የትኛው ቀን ትሰራላችሁ? ማታ ቲክቶክ ላይ ታድራላችሁ። ለጸሎት ጊዜ የላችሁ፣ ለውበታችሁ ጊዜ የላችሁ፣ ለራሳችሁ ጊዜ
ጊዜ እንዲኖራችሁ ከፈለጋችሁ የሆነ ምርጫ ውስጥ መግባት አለባችሁ። ወይ ያኛውን መተው፣ ወይ ራስሽን መምረጥ፣ ወይ የሆነ ነገር መፍጠር፣ ወይ ያልሆነ ዝም ብለሽ የምትይዥውን ያጣሽ ሴት መጨረሻ ላይ ለትዳር ወይ ለሆነ ነገር ደግሞ ልንገራችሁ፣ ኢትዮጵያ ሄዳችሁ ሰውየው ማለት ነው በእናንተ ካልተደሰተ ማርያም ምስክሬ ነች፣ ከአረብ ሀገር መጥተሻል የሚል አይምሮ ላይ ስላለው ታፔላ ስላለው ከአንቺ ጋር ቤት ስለሰራሽ ገንዘብ ስላለሽ ስለምታስተዳድር ለተወሰነ ጊዜ ይቆይልሻል። ከዛ በኋላ ግን መድኃኒዓለም እኔ ይሄዳል። አረ ይሄዳል። በጣም ነው የሚሄደው። እንዴት ነው የማይሄደው? እንኳን መሄድ ተውትና የቀጠርሻትን ሰራተኛ ያምረዋል። ከቀጠርሻት ሰራተኛ ያምረዋል። ምክንያቱም ወንድ ልጅ ነው፣ ወንድ ልጅ ነው። በማይረባውም በሚረባውም ከዚህ እንትን ብሎብሽ ያል ይሄን ነገር እዛ ሄደሽ የምታረጊው ከሆነ ምን ጥያቄ አለው? ምን ጥያቄ አለው? ከዛ በኋላ እንትን ነክሰሽ ሳራጨ ነክሰሽ ቄጤማ ሰክተሽ እንትን ሰንደል ሰክተሽ ነው የምትወጪው ከከተማ። ስለዚህ ለፍተሻል፣ ደክመሻል። ከራስሽ ጋር የራስሽን ኢንቨስት የምታደርግበት ጊዜ ነው። ከራስሽ ጋር ለራስሽ የፈለገልን ውድ ነገር አይሆንም። ግዢ ምንድን ነው ሰርተሻል። ለማንም አይደለም እንደ ጊፍት የምትገዢው፣ ለማንም አይደለም ወንድ ስትቀልብ ሄደርሽው፣ ለማይ ሞላ ሆድ ቤተሰብ አይደል ስትሞይ የነበርሽው፣ ለማመሰግን ቤተሰብ። ስለዚህ ለራስሽ ሙይ ያማረሽን ገብተሽ ለምን አትበይ እንዴ? ገና ከገና ሆስፒታል የወሰድኳት ልጅ 500 ብር ስትባል በዛኛው በር ሾልካ ሄደች። እኔ እዚህ ቁጭ ብዬ እየጠበቅኳት እኮ ነው። ምን ሆነሽ ነው ስትባል 500 ብር ለምን እንደምከፍለው ደግሞ እዚህ 1,000 ብር 500 ብር ከፍዬ እግሯ አብጦ እኮ ነው ኦፕራሲዮን መሆን አለብሽ ተብላ ለእግሯ 500 ብር መክፈል አቆጣ። እናንተ ገንዘብ የምትሰበስቡት አስተሳሰብና የምትሆኑትን ነገር ግራ ገብቷቸዋል፣ ተደበላልቆባቸዋል። ለልጄ ብዬ ነው። ልጅሽ እኮ አንቺ ከሌለሽ ነገር የለችም። አንቺ ማለት አንቺ የሆነ ነገር አጋጥሞሽ ከሞትሽ እንደምንም አፈር ልሳም አፈር ግጣም ታድጋለች። ምክንያቱም አማራጭ እንዳታገኝ አድርገሻት ነው እንጂ ይኸውላችሁ ዛሬ የፈራችኋቸው ቤተሰብ ይራባሉ ብላችሁ የፈራችኋቸው ቤተሰብ አይራቡ። እመቤቴ ማርያምን አይራቡ። ዛሬ ያበቃላችሁ ያልሻቸውና እየፈራሽ ያለ እየተሳቀቅሽ ያለሽው ቤተሰብ አንቺ ነሽ እንጂ እያለቅሽ ያለሽው እነሱ አላለቁ። እንዲያውም ጭካኝ እና ደንዳና ብትሆኚ መፍትሄ ይፈልጋሉ። ከቤተሰብ ውስጥ ተነስ፣ የቀን ስራ ስራ፣ ተነሽ አንቺም ስሪ ስራ ተብሎ መነሳት ይጀምራሉ። ገቢ ማግኘት ይጀምራሉ። አንቺ ቁጭ በሉና ሊቀልባችሁ ካልሻቸው እነሱ አንቺን እየጠበቁ ይኖራሉ። አንቺ የሆነ ነገር ስትሆኚ የእነሱ ገቢ አንቺ ትሞቻለሽ። እነሱ ግን ያን ወዳቸውን የግዴታ መሙላት ስላለባቸው ማዘርየዋ ተነስተው ልብስ ያጥባሉ ከፈለጉ። ሰው ምንድን ነው የምትፈሪው ነገር እኮ ውሸት ነው። የለም ምናብ ነው። ይህን ያስፈራሽ ነገር ቤተሰብ ይራብብኛል፣ ልጄ የሆነ ነገር ይሆንብኛል፣ ምንም ተቋረጠ። ወይኔ ሳሚ ተበላ። ኮምፕሊንግ ሼር ታብታብ አድርጉት። የሆነ ነገር መጥቶ የፈራችሁት ነገር እየፈራችሁት ያለ ነገር ውሸት ነው። ውሸት ለመሆኑ ደግሞ ሞክሩት እናዩት። ደፋሩ ከራስሽ መጀመሪያ ጀምሪ ስራ፣ የቤት ስራ። ከዛ እግዚአብሔር ምስክሬ ነው ተከብረሽ አይደለም ተፈርተሽ እንድትኖሪ መሆን ትችላለሽ። ተፈርተሽ መኖር ትችላለሽ። አሁን የሚያሳስብሽ ካርጎ ነው። አሁን የሚያሳስብሽ የባንክ ያለው ገንዘብ ነው። አሁን የሚያሳስብሽ ቤተሰብ ጋር ጎረቤቴ ትናንትና ጥያቸው የወጣዎች ቤተሰብ በሆነ ስልክ ሰምተሻል፣ አግብታ ቆንጆ ልጅ ወልዳ ቤት ገዝቶላት የሚል ወሬ ሰምተሻል። አሁን እኔ እንዴት ነው ቤት የለኝ ጓደኛዬ አግብታ እንዴት ነው የምሄደው ብለሽ እየተጨናነቅሽ እኮ ነው። መጀመሪያ መምጣትሽ ስህተት ነው ከሆነ ደግሞ ይህን ነገር ማስተካከል ነው። ምን አገባሽ ስለ ጓደኛሽ? ስለ ጎረቤትሽ ምን አገባሽ? ስለ ሰው ምን አገባሽ? ምን ሊልት ምንም ብታረጊ ከሆነ ወንከን እኮ አያጣብሽ፣ የሆነ ነገር እኮ ያወጣብሻል። ሰው ምን ይለኛል እኮ ብለሽ የምትኖሪ ከሆነ ባናቱ ይተከል፣ ጉድጓድ ሰፊ ጉድጓድ ፈልጎ ይግባ። በቃ ለራስሽ ኑሪ እንዴ። ሄድሽ ከዛስ የለኝም ስላልሻቸው የለኝም የሚባል የህድ ሆስፒታል አለ። እዛ ውስጥ ይከቱሻል፣ ስቅላት ይፈርዱብሻል። ምንድን ነው የሚያደርጉሽ ከወሬ በስተቀር? አሁን ደግሞ ጊዜ የላቸው ምድር ማውራት፣ ሁሉም እየተማረጠ ነው። 2 ቀን እዛ ትስተናገጅም ኢትዮጵያ ውስጥ እንግዳ ሆነሽ እንደ ድሮ ከበውሽ አውዲዱ ማይ ማዘር ከምሽቱ ማይ ሲስተር ብለው እንዲጫወቱ የለም። አሁን እንደዚ አይነት ልጅም የለም፣ እንደዚ አይነትም ህፃን የለም። ህፃን ብለሽ ያልሽው ኢትዮጵያ ውስጥ
አንቺ ነሽ ህፃን። እንደውም ግራ ነው የሚገባሽ። እጅሽን ካፍሽ ነው የምትችለው። የሚያወራው የሚያስተውለው የሚያደርገው ነገር ግራ ገብቶሽ በህልሜ ነው በሆነ የት ነው ያለሁት? ምን ውስጥ ነው የገባሁት? ፈጣሪ ወይ በህልሜሽ ነው በለኝ እስክትደመሚ ትንሽ የቴ ብለሽ ጥለሻት ሄድሽው። ንፍጧ በዚህ ደርቆ በዚህ እያለቀሰች በዋዚ ደርቆ እንደዚህ በምራቅሽ እንትን ያልሽላት ልጅ ኢትዮጵያ ሄጅ ታያታለሽ። አሁን ከ12 ዓመት በኋላ ከ10 ዓመት በኋላ ይልጅ አበባ መስላ የመጨረሻ ማታምኛት ሴት ሆና ምን የመሰለ ህይወት እየኖረች ነው። አባቴ ልጅነታችሁን እየጨረሳችሁ ያላችሁት ልትነቁ ይገባል። ነገርኩሽ እኮ አንቺ በሰራሽው ነገር ህይወት አትመሰረችም። አሁን በሰው ቤት በሰራሽው ነገር ህይወት መሰረታለሁ ብለሽ እንዳታስቢ። ህይወት ልትመሰርች ከፈለግሽ አሁን ከአሁኑ ዝግጁ ማድረግ አለብሽ ራስሽ። ነገርኳችሁ። በተለይ ቆንጆ ሴቶች እባካችሁ ከቻላችሁ እባካችሁ ሌላ ታምር መፍጠር ትችላለህ እንዴ? ምን ሆነሽ ነው? እግዚአብሔር ውብ አድርጎ የፈጠረሽ እኮ የቤት ሰራተኛ የምትሆኝ አይደለም። እግዚአብሔር አድርጎ የፈጠረሽ እኮ የሆነ ምክንያት አለ፣ ሪዝን አለው። ስለዚህ ሪዝኑን ተጠቀምበት። ምን ሆነሽ ነው? የምንድን የቤት ሰራተኝነት? ይህ የማይሞላ የማይጠቅም የማይሻሻል ኑሮ ልታስተካክይ አንቺ 15 ዓመት ሰርተሽ ኩላሊትሽን አስቀይረሽ ማንንትን ኩላሊትሽን አጭሰሽ ሂደሽ አንቺ የለፋሽበትን ቤተሰብ ገብተው እንዲኖሩበት ነው። ምንድን ነው የፈለግሽው? አልገባኝም። ምን ፈልገሽ ነው እየኖርሽ ያለሽ? ምን አስበሽ ነው? የሚያዘናጓችሁ ናቸው እዚህ ውስጥ ችግር ውስጥ የከተቷችሁ። አሁን የሚያሳስብሽ ነገር ይሄ ከሆነ ይሄ ትርኪ ምርኪው የሰው ቲክቶከር የሰው ታሪክ ድሪቶ መሰብሰብ ኦንላይን ላይ ብር እንትን ገንዘብ እየበተንሽ እንትን አምጡልኝ ምናምን እያልሽ ቁጭ ብለሽ ማዳም የሚያጫወትሽ አሁን አመዳሙኝና ነገ ማዳም መሆን ይቻላል። አሁን ጊዜ ስጭ ለራስሽ። አሁን ዋጋ ክፍል ለራስሽ። አሁን ጠንክሪና ከራስሽ ላይ ኢንቨስት አድርጊ። ፈጣሪሽን አታማርሪ፣ አታጉረምርሪ። እሱን ያጉረመርም ማለት ነው። ፈጣሪሽን አመስግኝ። ጠዋት ማታ ተመስገን ፈጣሪ። ይህን ስላደረግልኝ አመሰግናለሁ፣ ስላቆየኝ አመሰግናለሁ፣ ኃይል ስለሰጠኝ አመሰግናለሁ፣ እንድቆይ እንዳስብ ስላደረግልኝ አመሰግናለሁ። በምስጋና እንዲጨመርልሽ ብዙ በረከት አለ። በማማረር ግን እንዲጨመርልሽ ብዙ መከራ አለብሽ። ብዙ ዝም ብለሽ እግዚአብሔር ከአንድ ወረድ ከምትሉ አላችሁ እና ወረድ አይወርድም። ሰው ሀገር ላይ መጥቶ እሱ ምን ሊያደርግ ነው? ያለ ፓስፖርት ያለ ቪዛ አይመጣም። አንቺ ነሽ እኮ ያለ ፍላጎት ያለ ቦታሽ ነው የተገኘሽው እንጂ እሱ አይደለም የሚመራሽ። ስለዚህ አሁን ቦታሽን ማስተካከል ያለብሽ አንቺ ነሽ። እየዬ አትበይበት፣ አመስግኝ፣ ተመስገን በይው። የባሰ አለ፣ ሆስፒታል ገብቶ የሚያገላብጠው አለ፣ እግር አጥቶ መምጣት ያልቻላል። ስለዚህ ማማረሩ ይቁም። ማማረሩን አቁሚና ማመስገን ላይ ጀምሪ። ህይወትሽ ይቀየራል። ህይወት የሚባለው ፈገግ በይ። ጠዋት ስትነሺ አትበይ። እሷ ግን ስለ እሷ ለምን ታስቢያለሽ? ዋ ተመስገን ዛሬ በሰላም እኮ አድሬያለሁ። ፈገግ በይ። በክፉ ደረጃ በመከራ ውስጥ የምትሆኝ ፈገግ በይ። ፈገግ ስትይ ዙሪያሽ በደስታ ይሞላል። ለማዳማችሁ እኮ ይሄ የተገለበጠ ፊታችሁ እየሰጣችኋቸው እኮ የሚናደዱ ፈገግ በይ አባት። በቃ እንዲህ አይታሽ ካላወቀች ፈገግ ብለሽ አይታሽ ካላወቀች ይገርማታል። ደውላ ወላሂ አልቤት ዳ ለመጅኑን ዳ ሊዮም ሀገር ሾ ሀዳ መብሱት አልየው ሾ ልጌት እናም ብለው ነው የሚገርማቸው። ለምን ይሄን እንደዚህ ፊትሽን ዘርዝተሽው ነው የምታውቀው። አሁን ስትነሺ፣ አሁን ከፍ ስትይ፣ አሁን ፈገግ ስትይ፣ አሁን ራስሽን ስትጠብቂ ግራ ይገባቸዋል። እንዴ ምንድን ነው የተገኘው ብሎ ሁሉ ግራ እስኪ ማጉረምረምሽ እኮ ነው ችግር የፈጠረው። ተነሽና ስራሽን አይምሮን ትንሽ ቀለል እንዲላልሽ ራስሽን ጠብቀሽና ጠዋት ስትተኝ ግርሽን ታጥንትን ብለሽ የሚያቃጥልሽ ነገር ላይ እስኪ በተፈጥሮ ነገር ሎሚ አድርጌ የሆነ ነገር አድርጌ ራሴን እንኳን ላረጋገ ማልቀስ ሲያምሽ ማልቀስ ለቅሶው መድኃኒት አይሆንም። ብዙዎቻችሁ ታለቅሳላችሁ። ብዙዎቻችሁ ራሳችሁን ጠምጥማችሁ እየየ ትላላችሁ። በነጠላ ዜማ ነው የምታለቅሱት። እንደውም ይሄ ወደ ገጠር ዘፈን ከፍተሽ ነው የምታለቅሱ። አለመታደሌ የ40 ቀን እድሌ ሰው ከፋብኝ እንጂ መልክ መቼ ከፋ አለሌ የሚል ዘፈን አለ። እሱ ዘፈን ትከፍችና እየየውን ታቀልጫዋለሽ። ይሄም ባይ ይወርዳል። ታዲያ አንቺ ምሬት ላይ ሆነሽ መቼ በረከት ይምጣልሽ?
አንቺ እያልሽ መቼ ደስታ ይምጣልሽ? አንቺ አማራሪ ሆነሽ መቼ ፈጣሪ አንቺን ይርዳሽ? ሞኝ እንዳትሆኑ። አሁን ያላችሁ ትዳራሳችሁ ናችሁ። ብዙ የሚያሳስባችሁ ነገር እያለ የማይመለከታችሁ የሰው ትዳር ትጠይቃላችሁ። የማይመለከታችሁ የሰው ህይወት ትመራላችሁ። የማይመለከታችሁ የሰው ተከታይ ሆናችሁ ቀርታችኋል። አሁን የሚያሳስባችሁ ብዙ ነገር አለ። ምንድን ነው የሚያሳስበኝ? እኔ አሁን ያለብኝ ችግር ይበቃብኛል። ይህ ሰው ቤት መስራት እኮ አንድ እኮ ሸክም ነው አይደል? አንድ ወገን መጉበጥ ነው አይደል? እዚህ ስትመጣ ያሳደገቻት ስትመጣ የተወለደች ልጅ አድጋ አግብታ እንደገና ደግሞ የእሷ ልጅ ደግሞ እንደገና የልጅ ያረንትን ያለች አለች። ሰርጓ ላይ ጠርታ ልጅቷን ያሳደገቻት እሷ ነች። አገባች። አግብታ ከዛ እንግዲህ አስቡ፣ እሷ ያሳደገቻት እሷ ነች። አድጋ አግብታ ሰርጓ ላይ ማዳሙ እናቷ ጠርታ ሀቢብቲ ተዓሊ ተዓሊ አላ ይዲክ ልዓፊክ አዳቢቲክ ወላሂ ኢንሻላህ ታኒ ትንዝል ትውልድ ወልዳ ስታርስ ደግሞ ታርሻታለሽ። ከዛ ደግሞ ልጇ ደግሞ እንደገና ደግሞ ሲያገባ ደግሞ አብረሽ ትድሬያለሽ። የልጅ ልጅ 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 አንቺ እዚህ ቁጭ ብለሽ የማያልቅ ኩላሊት የመሰለሽ ወገብሽ የማይሰበር መስሎሽ እድሜሽ የማያልቅ መስሎሽ ሽኩረን ባባ አዚ ሆነች አድያ ከሰጠሽማ አላ ይድግላ ሀቢብቲ ሽኩረን ልክ ሽኩረን አረ ራስሽን ሽኩረን ትላለች እንዴ? ምን ሽኩረን አለው እንዴ? ጊዜሽን እየጨረስሽ እኮ ነው። በቃ ከዛ በኋላ እኮ በቃ ወፍ። ለማን ነው የምትለፉት እህቶቼ? ለማን ነው የምትደግሙት? እንዲህ እድሜ ወርቅ እኮ ነው። የእናንተ እድሜ እኮ ወርቅ እኮ ነው። የ23 ዓመት ልጅ፣ የ25 ዓመት ልጅ፣ የ30 ዓመት ልጅ ወርቅ እኮ ነሽ። በወርቅ ተፈልገሽ የማትገኝ እኮ ነሽ። ምክንያትሽ ምንድን ነው? መጨረሻሽ ምንድን ነው? በጓደኛሽ ተሰብረሽ እዚህ ትቀሪያለሽ። ብር እኮ ነው የጠፋብሽ እንጂ ጤና አለሽ እኮ። ለምን የሆነ ነገር አድርገሽ የሆነ ቤት ካልሰራሽ ተከራይተሽ መውለዳችን ተከራይተው ትናንትና ኢሱ የዘቢባ ባል ገብቶ ነገራችሁ አይደል? ከአውሮፓ ነው የመጣው። እሷም አርቲስት ነች። ተከራይተው ኮንዶሚኒየም ነው የደስታ ፍቅራቸውን እያጣጣሙ ያሉት። 3 ልጆች ወልደዋል። አስባችሁታል? በኪራይ ለምንድን ነው በኪራይ ቤት የማትወልጅ? በኪራይ ቤት አልወልድም። 15 ዓመት ሰርተሽ በ20 ዓመትሽ ተሰደሽ 15 ዓመት ሰርተሽ በ35 ዓመትሽ መጥተሽ ተፈልጎ አግብተሽ በ40 ዓመትሽ ዱላ ይዘሽ ነው አይደለም ህይወት መኖር የምትፈልጊው? አንቺ ያልተደሰትሽበት ቤት፣ አንቺ ያልቦረቅሽበት ቤት፣ አንቺ ሰላም ያላገኘሽበት ቤት፣ አንቺ ፍቅር ያልገዘበት ከዚያ ያገባሽው ባል እኮ ነው ሌላ ባል አግብቶ የሚኖርበት። አንቺ እኮ አትኖሪበት። አንቺ ወፍ አበቃ። አንቺ ነገር አንድ ቀን በደንብ ዘጭ ተደርጎ ይለቀስልሻል። ዋይ 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 ግጥም ሁሉ እየተገጠመልሽ ሄደች ፔንቴን ኮንሽ ሄደች ወደ አምላኳ ሄደች እየተባለልሽ ተዘፍኖልሽ ትለቀሻለች። ጉድጓድ በአንቺ መቼም ባል ከአንቺ ጋር አይቀበርም። በአንቺ ቆዳ እናትሽ አትቀበርም። አይገርምሽ? ትቀበሪያለሽ። አለቀ። የአንቺ ነገር አበቃ። ቤቱን ማን ነው የሚኖርበት? ያለፋው ያልደከመው ደክመሽ መተሽ ያገባሽው ባል ምርጥ ንርጥቷ እንዲህ ብሎ እንዲህ ያለው እንትቷል መርጦ ማለት ነው። የገዛ እናትሽ ብቻህን ሰው አበዚ ብቻህን ከምትሆን አገባና ውለድ። የአንቺ እናት እኮ ውለድ የምትለው የለሽማ። አትመጭም። ተመልሳችሁ የማትመጡት ህይወት ነው የምትጨነቁት አይደል? አንዴ እኮ ነው የምትኖሩት። አንዴ ኑራችሁ ለምትሞቱት ለምን እግራችሁን በአናታችሁ ሰቅላችሁ የፈለጋችሁትን አትሆኑ? ማነው እናንተ የሚቆጣጠረው? ለምን እንደፈለግሽ አትወኝም? ለምን ናይጄሪያዊ ደመ ለምን የፈለግሽ ያመንሽበትን ለምን አታርጊ? ለምን የፈለግሽ ሁኚ። አንቺ ማን ነው እንዳታርጊ ብሎ የሚቆጣጠርሽ? ለምን የፈለግሽን አትወኝ? አምንሽበት እኮ ነው። ተገውተተሽ አይደለም። አሁን እኔና እናንተን እያጋጨን ያለው በጓደኛሽ የመጣ ወንድ አታግቢ። ጓደኛሽ ብር መኖርሽን ካወቀች ወንድሟን እንድታገቢላት ትፈልጋለች። ያደረጉም ሰዎች ስለምናቅ ማለት ነው። ከቋላ ድባ ጎንደር ቆላ ድባ ከሚባል ከእርሻ ቦታ አምጥተው እዚህ ምርጥ ቤተክርስቲያን ልጅ በጣም የምትገርም ልጅ አጋብታው ገንዘቧን አድርጎ ቆላ ድባ ላይ ፎቅ ሰርቷል። እሷ እዚህ አሁንም
የደረቀ በቆሎ መስላለች። አልታውን እንዲህ ብላ በቀደም አይቻል እንዲህ ምን ሆነሽ ነው? ቃሞ የነበረ በቃ ሳሚታም የሚያውን ፓርታይም ነው የምሰራ። እኔ እኮ ደቃችሁ ተመልሳችሁ ተነስታችሁ አሁንም እዛው ላይ ናቸው ያላችሁ። ሰው እንዴት እንደዚህ ይሆናል? አንቺ ከሌለሽ ዓለም የለችም። አሁን ሁላችሁም ወደ ራሳችሁ ተመለሱ። እማምላክ ምስክሬ ነው። አሁን ካልተመለሽ አብቅቶልሻል። በቃ ያንቺ ነገር አሁን ማለት ነው። ከዚህ በኋላ ኢትዮጵያ ውስጥ ለመኖር ማለት ነው ለመኖር መጀመሪያ ከኤርፖርት እብድ ነሽ ጤነኛ ነሽ ተብለሽ የሚመጣበት ጊዜ ሊመጣ ይችላል። አሁኑኑ አስቡ እንዴ! ስትወድቁ ነው እንዴ ማንም ሚዳ የሚሰራባችሁ? ለምን ስለ አንቺ የሚጨነቅ ሰው ጠፋ? ለምን እናትሽ ነይ ውለጂ ለምን አላለችሽም? 10 ዓመት ስትቀመጪ አባትሽ ምን እየሰራ ነው? አንቺ የቤተሰብ አባል አይደለሽም እንዴ? ለምንድን ነው አንቺ ነይ በቃሽ እንዴ ይህን ያህል ጊዜ ቀለብሽን አሁን ደግሞ ለራስሽ ኑሪ የሚል ቤተሰብ እንዴት ጠፋ? የምን መጨካከል ነው? ስለዚህ ሰው ማያሰብልሽ ከሆነ ራስሽ ለራስሽ ማሰብ አለብሽ። ሰውኝ ዝም ብለሽ ካሁን ዱባይ በጥቻለሁ፣ ዱባይ 4 ዓመት ሰርቻለሁ፣ ኩዌት 3 ዓመት ሰርቻለሁ፣ ሳውዲ ምናምን አገር ለአገር ልክ እንደ ዩኤን ሰራተኛ አገር ለአገር የሰው ቤት ሰራተኝነት ከምትንደፋደፊና ድፍት ብለሽ ልትወድቂ ከምትይ ከዛ በኋላ እኮ ወይኔ ምን እንደምትመስል ይቅር በለኝ ጌታዬ። ቁራሌው ነው የምትመስለው። ከዛ በኋላ ሳሚዬ ይቅርታ አድርግልኝ፣ ስልጣን ስጠኝ። በጣም ብዙ ሰው የሚያለቅስ ስሞች እየላከ ነው። ሳይለንት ላርግልን ግዴላችሁ። ከቻላችሁ ሰው ሁኑ፣ ካልቻላችሁ ደግሞ እዚህ የማንም አለሌ ቀላቢ አትሁኑ። የማንም በስማ እናንተ እንዴ እንዲህ በጣም እኮ ነው የምትለዩት። እኔ እኮ ሰምቻለሁ ላገባ ሰው አልጋ ገዝታችሁ የሰጣችሁ እናንተ እኮ ዓለም እኔ የሆነማ ተፈልጎ ያልተገኘ ዓለም ውስጥ የመጣችሁ ነው የምትመስሉ። ገና ሳይንስቶች ፈልገው ያላገኙት ዓለም ላይ የመጣችሁ ያሉ ሚንስም አቤት ስታሽቃብጡ እኮ ወደ ላይ ስሽን በስማ ትለያላችሁ እኮ እናንተ። በስማ ገቡ ገንዘባችሁ ማለት ለሰው ለመስጠት ሲበረክት ለራሳችሁ እኮ አልበረከተም። ለሰው ለመበተን ግን በረከቱ ብዙ ነው። አንበሳ ነው የምትገኙ። ሄሎ ስትወልጅማ እኔ ነኝ እሺ እንትኑን መከቤ ሀገር ቤት ለእናቴ ነግሬያታለሁ እንትን እንዲደረግልሽ። በጆሮዬ የሰማሁትን ወሬ አይደለም። አጥሚትና እንትን የገንፎ እህል እንዲደረግልሽ እናቴን አዝዣታለሁ። ለምንሽ ነው ስትለኝ ጓደኛዬ በቲክቶክ ማውቃት በጣም የኛ እናት የሆነች ልትወልድ ነው። እናትሽን እንትን እያስፈተግሽ ለምትወልደዋ የታባሽ ነው የምታውቂያት? አፈር መጀመሪያ ራስሽ ውለጅና ታረሽ። ሰው ያዚህ አታሽቃብጡ። እንዲህ ምትሉ አላችሁ። እንዲህ የሆነ ምንትን የሆነ የዞረባችሁ ሰዎች አላችሁ። ምን ሆነሽ ነው? ደህና ነሽ ግን በጣም እኮ ነው እንዴ እኮ በጣም ነው ደግሞ እኮ በጣም ነው እኮ የምታስቡት። በስማ በጣም ነው የምትጨነቁላችሁ። በጣም እንዴ አረ ታፕታፕ ኮምፕሊክ ሼር አድርጉት። ግድ የላችሁም። ታፕታፕ ኮምፕሊክ ሼር አድርጉት እንዳይቋረጥ። ግድ የላችሁም። አትከፍሉበትም። ታፕታፕ ኮምፕሊክ ሼር አድርጉት። ክንዳችሁ ዝሏል። ብዙ የሚያሳስባችሁ ነገር አለ። ከዛ ውጡ፣ ይደረስበታል። ሌላው እናንተ እንደነሱ ያልሆናችሁበት ምክንያት ታስራችሁ ነው። እዚህ ሀገርን ብሔሩትም አረብ ሀገር ያላችሁ እህቶች እውነቱን ልገራችሁ፣ መንፈስ ተረጭቶባችኋል። ይሄ ምንም ጥያቄ ነው። እነሱ ከሄዱበት ሂደው የሆነ ነገር አድርገዋችኋል እንጂ ወዳችሁ በጤናችሁ አይደለም። ይህም ምንም ጥያቄ በጤናችሁ አይደለም። ሰው እንዴት ለፍቶ ደግሞ እርፍ በሚልበት ሰዓት ላይ ከውትሽ ቲክቶክ እኮ ምናምንም ችግር የለውም። ጌም ውስጥ ምን እንዲዘንብልሽ ነው? ምንድን ነው ጌም ውስጥ ቁጭ ብለሽ የምታዱ? አዳ ሰው እኮ ኤክስትራ የሆነ እላፊ ነገር እንዴት ሰው ያደርጋል? ከዛስ የምትታመሚው አንቺ፣ የምትወድቂው አንቺ። እነሱ ግላብ አበባ ግላብ ሙሉት፣ ውዶች ሙሉት።
በለው አንቺም ከስር ዳይ ትያለሽ። እኔ ትለዩብኛላችሁ። ከዛስ የሆነ ሰው የምታረጉት ነገር አለ። ምን ይምጣ እና ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ አለ ሀገሬ ሰው። ድሮ ሰው መሆን እየቻልሽ አሁን ከረፈደ በኋላ ያዙ ይልቀቁኝ ጀሪካን ይዞ ጸበል ለጸበል መዞር ምን ያደርጋል? አሁን ነበር እኮ ቅነትሽ ውበትሽ። ይህ አንቺ ያለ ወቅትሽ ረጅም ሰዓት ፈጣሪን እባክህ እንደው መዳን እንደው መቤት ፔሬድ እንዳይመጣ እባክሽን ብለሽ የጸለይሽ ሴት እኮ አለሽ። ሲመጣ ፔሬዳችሁ ከድካማችሁ የተነሳ ሞታችሁ አፈርድሜ ልሳችሁ የምትነሱ ሰዎች እኮ አላችሁ። ይህ እኮ አግባብ አይደለም። ስራዋ አድክሟችሁ አይምሯችሁ ዝሎ ጤናችሁ ይህ የሚያሳስባችሁ አይሆንም። ሌላ ነገር ውስጥ ለምን ተጨማሪ ጭንቅ ውስጥ ችግር ውስጥ ገና አጀንዳ እየተፈለገ እናንተን ያው ሊያሳድርላቸው እንጂ እናንተ እንዴ ተተካኩታላችሁ። ከዚህ ጓደኛሽ ትጠብስሻለች፣ ከዚህ እሱ ኑሮ ይጠብስሻል፣ ከዚህ እድሜሽ እያለቀ ነው፣ ከዚህ ኑሮሽ እያለቀ ትለያላችሁ። አሁን የነቃሽ አሁን የነቃ ካለ እግዚአብሔር በረፈደ አቅ አሁን ከነቃሽ ትደርሽበታለሽ። ዛሬውን ቁጭ በይና ከራስሽ ጋር አውሪ። ምን እያደረግኩ ነው? ምን እየሰራው ነው? እስኪ መስታወት ላይ ቆሚና ራስሽን ቼክ አድርጊ። እስኪ ለራስሽ ጊዜ ሞባይልሽን ራቅ አድርገሽ 10 ሜትር ወርወር አድርጊውና ቁጭ በይና ቆዝቢ አላልኩ፣ አልቅሺ አላልኩ። ቁጭ በይና ከራስሽ ጋር አውሪ። እኔ ነኝ ያቺ ጉድ የተባለልኝ በትምህርቷ ጂነስ የተባልኩኝ አለመማር አቅማጥሮኝ መጥቼ ቤተሰቦቼን ራሴን ለመቀየር መጥቼ ለምንድን ነው እዚህ ቦታ የቀረሁት? ማን ያስቀር? ጓደኛሽ ነች እኮ ያስቀረችሽ። አትሂጂ ጦርነት ነው ብለሽ ኑሮ ውድ ነው ብላ ነው አይደል ያስቀረችሽ። አሁን ታዲያ ኑሮ ረከሰ? አይረክስም። ያንቺ ህይወት ነው እየረከሰ ያለው። ያንቺ ህይወት ነው እየወደቀ ያለው። ሂደሽ ያን ችግር መጋፈጥ ነው የሚሻልሽ ወይስ ራስሽ ጋር ነው መጋፈጥ? ከዚህ ሰው ቤት መጋፈጥ? እዚህ እኮ ጭንቅ ውስጥ ነው ያለሽው። በሰው ሪሞት ውስጥ ነው ያለሽው። ከእንቅልፍሽ በሰዓቱ እንኳን ጠግበሽ አተኙ። ታሪ ኦሜ ሰዓት ማታ መተኛት አትች፣ ጠዋት መተኛት አትች። ከዛ ደግሞ ዊንዶ መስኮት ላይ ያለ ይሄ ድምፅ ደግሞ ያለው መርሃ መቼም ለእናንተ ባለ ሪሞቱ ማያደርጉላችሁ ይሄ ሚጮሆ አለ እየየ የሚለው እሱ ደግሞ ጆሮች ላይ ጨዋል። መርሃ አለ ደግሞ የሚል እሱ ሁሉ ተደራርቦ የሆነ ተአምር ውስጥ ገብተሻል። የሆነ ነገር ውስጥ ገብተሻል። ከዛስ እዛ ደግሞ ቤተሰብ አለ። አንድ ደግሞ ካንሰር የሆነ ቤተሰብ አለ። የማይጠግቡ አምጪ ብቻ አንቺ ነይ በቃ ሸኛ እናት ብሎ እንዴ ሰው እንዴት ሰው በራሱ ጊዜ እዚህ ወደ ደረጃ ውስጥ ይወድቃል? እናንተ እኮ የሁላችሁ እምነት አላችሁ። ያ እምነታችሁ እኮ ለእናንተ እኮ ቦታ በቃ እኮ ለእናንተ ተስፋ እኮ ግን እግዚአብሔርን ለመጸለይ ጊዜ የላችሁ። ቲክቶክ ላይ ላይቭ ላይ ጌም ለማጫወት ግን ጊዜ አላችሁ። ለመጸለይ ግን እንደው እንኳን ሃይማኖቱ አስገድዷት እንኳን ለመጸለይ ከፈለገች ጸሎቷ ሁሉ የችኮላ ነው። ላይቭ እንዳያመልጣት ሚውት ታደርገውና እዛ አባታችሁ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ። ማን የገባችሁ ሰማያዊ ቀደሰችው ብላችሁ ቅድስ ግባ እንዲህ ብላችሁ ጸልያችሁ ነው የሚደርሰው። ከሁለት ምናችሁ ነው ግን እንደዚህ እንዲህ ያጦዛችሁ ላይቭ እንዳያቋርጣችሁ ነው አጀንዳው። በጣም ነው አይደለም የምትወዱት አጀንዳ እይይ ነው የምትሉት። ቆጭ ብላችሁ ታያላችሁ። በለው ያዘ እውነት ግን የሌለው ነገር የራስሽን ህይወት ኑሪ። ለራስሽ ኑሪ። መጀመሪያ ራስሽን አንሺ። አንቺ ከነሱ የተለየሽው አንቺ ዝቅትነትን ፈልገሽው አንቺ ማሽቃለጥንና ከስር መሆን ፈልገሽ ነው እንጂ አንቺ እንደነሱ መሆን ትችያለሽ።